ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የታህሳስ 21 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። የኢትዮጵያን የባህር በር ባለቤትነት ጥያቄ እንዴት ይፈጸም ወደሚል ዓለም አቀፍ ቅቡልነት ያለው የዲፕሎማሲ ስኬት ማሸጋገር እንደተቻለ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በዲጂታል ኢትዮጵያ 2030 ስትራቴጂ የተያዙ ትልሞች የቡናውን ዘርፍ የበለጠ ውጤታማ የሚያደርጉ መሆናቸውን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የድሬዳዋ ነፃ ንግድ ቀጠና የኢትዮጵያን የንግድና የሎጂስቲክስ ስርዓት በማቀላጠፍ ረገድ ተስፋ ሰጪ ውጤቶች እየታዩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገለጹ። የ5 ሚሊዮን ኢትዮጵያውያን ኮደርስ መርሃ ግብር በዲጂታል ስነ ምግባር ውስጥ ንቁ ተሳትፎ ለማድረግ የሚያስችል ክህሎት እየፈጠረላቸው መሆኑን የከፍተኛ ትምህርት ተቋማት ተማሪዎች ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያን የባህር በር ባለቤትነት ጥያቄ እንዴት ይፈጸም ወደሚል ዓለም አቀፍ ቅቡልነት ያለው የዲፕሎማሲ ስኬት ማሸጋገር እንደተቻለ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት በተነሱላቸው ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። የሕዝብ ተወካዮች ምክር ቤት አባላትም በኢትዮጵያ የባህር በር ባለቤትነት ጥያቄ በጎረቤትና ዓለም አቀፍ ሀገራት የቆንስላ አገልግሎት፣ ለጉዲፈቻ የተሰጡ ህጻናት ያሉበት ሁኔታ፣ ዜጋ ተኮርና ዲጂታል ስኬቶችንና ማብራሪያ የሚሹ ጉዳዮችን አንስተዋል። በዚህም ኢትዮጵያ ከመቼውም ጊዜ በላይ ዓለም አቀፍ ተሰሚነትና የዲፕሎማሲ ስኬቶችን እያስመዘገበች እንደሚገኝ ገልጸዋል። በቀጣይም የኢትዮጵያን ብሔራዊ ጥቅምና ክብር የሚያስጠብቁ ቀጣናዊ፣ አህጉራዊና ዓለም አቀፋዊ የዲፕሎማሲ ትብብር ስራዎች ተጠናክረው እንዲቀጥሉ ጠይቀዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያን ወቅታዊ የዲፕሎማሲ ክንውን በማስመልከት በሰጡት ማብራሪያ ኢትዮጵያ ከአብዛኞቹ የቀጠናው ሀገራት ጋር በጋራ ተጠቃሚነት መርህ ላይ የተመሰረተ መልካም የጉርብትና ግንኙነት አላት ብለዋል። ሀያላን ሀገራት ብሔራዊ ጥቅማቸውን ለማስጠበቅ በሚሻኮቱበት ምስራቅ አፍሪካ ቀጠና የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ስኬታማ የዲፕሎማሲ ተግባራት እየተከናወኑ መሆኑን ገልጸዋል። የጎረቤት ሀገራትን ግንኙነትም በኤሌክትሪክ ኃይል፣ በባቡር መንገድ እና ሌሎች መሰረተ ልማቶች የማስተሳሰር ስራ ተጠናክሮ እንደሚቀጥል አረጋግጠዋል። በፐብሊክና ዲጂታል ዲፕሎማሲም የህዝብ ለህዝብ ግንኙነትን በማጠናከር እና የዜጎችን ጥቅምና ክብር የሚያስጠብቁ ስራዎች እየተሰሩ እንደሚገኝ ተናግረዋል። በዚህም በኪን ኢትዮጵያ በኢጋድ የስኬታማ ጋዜጠኞች እውቅና የኢትዮጵያን ባህልና የልማት እንቅስቃሴ ማስገንዘብ የቻሉ የፐብሊክ ዲፕሎማሲ መከናወናቸውን አብራርተዋል። በህገ ወጥና አጭበርባሪ ደላሎች ተታለው በመካከለኛው ምስራቅ ሳዑዲ አረቢያ እና ማይናማር በአስቸጋሪ ሁኔታ የነበሩ ዜጎች ወደ ሀገራቸው እንዲመለሱ መደረጉን አስረድተዋል። ህጋዊ የስራ ስምምነት በተፈጸመባቸው ሀገራት ለስራ ስምሪት የተጓዙ ዜጎችም መብትና ጥቅማቸው ተጠብቆ የሚሰሩበትን የቆንስላና የዲፕሎማሲ አገልግሎት እየተሰጠ መሆኑን ጠቅሰዋል። የኢትዮጵያ የባህር በር ጥያቄም የረጅም ዓመታት ስትራቴጂካዊ እቅድን የትውልድንና የሀገርን ብሔራዊ ጥቅምን ባገናዘበ መልኩ ምላሽ የሚያገኝበትን የዲፕሎማሲ ስራ እየተሰራ ነው ብለዋል። በዲጂታል ኢትዮጵያ 2030 ስትራቴጂ የተያዙት ትልሞች የቡናውን ዘርፍ የበለጠ ውጤታማ የሚያደርጉ መሆናቸውን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ኢትዮጵያ የግብርናውን ምርትና ምርታማነት የሚያሳድጉ የተሻሻሉ ዝርያዎችንና ቴክኖሎጂዎችን በመጠቀም በዘርፉ ተጨባጭ ውጤት እያስመዘገበች መሆኑን የዘርፉ ባለሙያዎች ይናገራሉ። የሀገሪቷ የውጭ ምንዛሬ ግኝት ዋነኛ ምንጭ የሆነው ቡናም የዚህ አካል ሲሆን ባለፉት የለውጥ ዓመታት በቡና ምርትና ምርታማነት ላይ በተከናወኑ ስራዎች ከፍተኛ ውጤት ተመዝግቧል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ከኢዜአ ጋር ባደረጉት ቆይታ ከለውጡ ዓመታት በፊት ከ500 ሺህ ቶን ጥቂት ከፍ ያለ ቡና እንደሚመረትና ከዚህ ውስጥ ግማሽ ያህሉ ብቻ ለውጭ ገበያ ይቀርብ እንደነበር አስታውሰዋል። የለውጡ መንግስት የአረንጓዴ አሻራ መርሃ ግብርን ጨምሮ ዘርፉን በቴክኖሎጂ ለማገዝ በወሰዳቸው እርምጃዎች እመርታዊ ለውጥ ማምጣት ተችሏል ብለዋል። ባለፉት የለውጥ ዓመታት በቡና ምርትና ምርታማነት ላይ የ3 እጥፍ ጭማሪ እንዲሁም በውጭ ምንዛሬ ግኝት 4 እጥፍ እድገት መመዝገቡ የዘርፉን ሁለንተናዊ ስኬት ያሳያል ብለዋል። በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ቴክኖሎጂ የላቀ ሚና እንዳለው ጠቅሰው በቡና እሴት ሰንሰለት ውስጥ ያሉ አሰራሮችንም በቴክኖሎጂ የማገዝ ስራ እየተሰራ ነው ብለዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ዲጂታል 2030 ስትራቴጂ የተለያዩ ዘርፎችን ውጤታማ ሊያደርጉ የሚችሉ ቴክኖሎጂዎችን በስፋት የመጠቀም እቅድ ይዞ መምጣቱንም ነው የገለጹት። የኢትዮጵያ ብሔራዊ የቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ በበኩላቸው ቡናን በጥራትና በብዛት ለማምረት ከባህላዊ አሰራር መውጣትና ዘርፉን ማዘመን ጊዜው የሚጠይቀው ጉዳይ መሆኑንም አንስተዋል። የዲጂታል 2030 ስትራቴጂ የእያንዳንዱ ቡና አምራች አርሶ አደር ማንነት እንዲለይ በማድረግ
የቡና ምርትንና ንግድን ህጋዊና ዘመናዊ ለማድረግ ያግዛል ነው ያሉት። ለዚህ ደግሞ ማህበሩ በቡና ዘርፍ እሴት ሰንሰለት ውስጥ ለሚገኙ አካላት የአቅም ግንባታ ስልጠናዎችን እየሰጠ መሆኑን አስታውቀዋል። የድሬዳዋ ነጻ ንግድ ቀጠና የኢትዮጵያን የንግድና የሎጂስቲክስ ስርዓት በማቀላጠፍ ረገድ ተስፋ ሰጪ ውጤቶች እየታዩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገለጹ። ቀጠናው ለኢትዮጵያ የኢኮኖሚያዊ ብልጽግና ያለውን ሚና ለማሳደግ በቅንጅት መስራት እንደሚገባም አመልክተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከባለድርሻ አካላት ጋር በድሬዳዋ ነጻ ንግድ ቀጠና ዙሪያ የምክክር መድረክ አካሂዷል። የምክክር መድረኩ በቀጣይ ለሚከናወኑ ተግባራት ግልጽነት ለመፍጠርና ባለሀብቶች በቀጠናው ውስጥ በስፋት እንዲሳተፉ ለማበረታታት ያለመ መሆኑም ተመላክቷል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በዚህ ወቅት እንደገለጹት የድሬዳዋ ነጻ ንግድ ቀጠና ወደ ሙሉ ትግበራ ከገባ ገና 1 ዓመት ያልሞላው ቢሆንም የሀገሪቱን የንግድና የሎጂስቲክስ ስርዓት በማቀላጠፍ ረገድ ተስፋ ሰጪ ውጤቶች እየታዩበት ይገኛሉ ብለዋል። በሚቀጥሉት 5 ዓመታት $4 ቢሊዮን የሚጠጋ ምርት በድሬዳዋ ነጻ ንግድ ቀጠና በኩል ለማሳለጥ ግብ ተቀምጦ እየተሰራ መሆኑንም ገልጸዋል። ቀጠናው ለኢትዮጵያ የኢኮኖሚ ብልጽግና ያለውን ሚና ለማሳደግ የመንግስት ተቋማትና የግል ዘርፉ በቅንጅት ሊሰሩ እንደሚገባ ጥሪ ያቀረቡት ዋና ስራ አስፈጻሚው የስራ ፈቃድ የወሰዱ ባለሀብቶችም በአፋጣኝ ወደ ስራ መግባት እንዳለባቸው አሳስበዋል። የድሬዳዋ ነጻ ንግድ ቀጠና በኢትዮጵያ የመጀመሪያው የነጻ ንግድ ቀጠና ሲሆን ሀገሪቱን ከዓለም አቀፍ የንግድ ስርዓት ጋር ለማቀላጠፍ የታለመ ግዙፍ ፕሮጀክት ነው። ነጻ የንግድ ቀጠናው የሎጂስቲክስ ወጪን ለመቀነስ፣ የውጭ ኢንቨስትመንት ለመሳብ እንዲሁም ለስራ ዕድል ፈጠራ ትልቅ አበርክቶ ይጫወታል። የ5 ሚሊዮን ኢትዮጵያውያን ኮደርስ መርሃ ግብር በዲጂታል ስነ ምግባር ውስጥ ንቁ ተሳትፎ ለማድረግ የሚያስችል ክህሎት እየፈጠረላቸው መሆኑን የከፍተኛ ትምህርት ተቋማት ተማሪዎች ገለጹ። ዲጂታል ኢትዮጵያን ለመገንባት መሰረተ ልማትና አስቻይ ስርዓት ከመዘርጋት በተጨማሪ የዲጂታል ክህሎት ያለው ማህበረሰብ አስፈላጊ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐምሌ 16 ቀን 2016 ዓ.ም የ5 ሚሊዮን ኮደርስ ኢኒሼቲቭን ማስጀመራቸው ይታወሳል። ኢኒሼቲቭ በተባበሩት አረብ ኤሚሬትስና የኢትዮጵያ መንግስታት የሚተገበር ሲሆን በአገር አቀፍ ደረጃ ያሉ 5 ሚሊዮን ወጣቶች በኦንላይን የኮዲንግ ስልጠና የሚወስዱበት ነው። ስልጠናው በአንድሮይድ ማበልጸግ፣ በዌብ ፕሮግራሚንግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት ላይ ትኩረት ያደረገ ነው። ኢዜአ ያነጋገራቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ተማሪዎች እንዳሉት የኮደር ስልጠና ዘመኑ የሚጠይቀውን የዲጂታል ክህሎት ለማጎልበት መሰረት የሚሆን ነው። በአዲስ አበባ ዩኒቨርሲቲ የኢንፎርሜሽን ሲስተም ተማሪ አርሴማ መንግስቱ የኮደር ስልጠና ካለ ክፍያ የቀረበ መሰረታዊ የዲጂታል ክህሎትን ለመገንባት እድል መፍጠሩን ተናግራለች። የኮደር ስልጠና ለዲጂታላይዜሽን መፋጠን ወሳኝ በመሆኑ ሁሉም ሰው ስልጠናውን ሊከታተል እንደሚገባ ገልጻለች። በዩኒቨርሲቲው ሌላኛዋ የኢንፎርሜሽን ሲስተም ተማሪ ጽዮን ምስጋናው በበኩሏ የኮደር ስልጠናው ለሁሉም ሰው በተመቸ አግባብ የተዘጋጀ ነው ብላለች። በኮደር ስልጠና ያገኘችው መሰረታዊ የዲጂታል ክህሎት ለመደበኛ ትምህርቷ እገዛ እንዳደረገላትም ነው ያስረዳቸው። ስልጠናው ለቴክኖሎጂ አጠቃቀም መመሪያ በሚሆንና ሁሉም ሰው ሊረዳ በሚችለው አግባብ የተዘጋጀ መሆኑን የተናገረችው ደግሞ የኢንፎርሜሽን ሲስተም ተማሪዋ ቤተልሔም ሰለሞን ነች። የኮተቤ ትምህርት ዩኒቨርሲቲ የስፖርት ሳይንስ ተማሪ ገለታ ካፎ እንዳለው ስልጠናው በኮምፒውተርም ሆነ በስልክ ኦንላይን መከታተል የሚቻል ነው። ተማሪዎች ስልጠናውን በመከታተል የዲጂታል ክህሎታቸውን ማሳደግ አለባቸው ያለው የዩኒቨርሲቲው የትምህርት አመራርና አስተዳደር ተማሪ ዲቃባ ጎንጂ ነው። የተከበራችሁ አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።